ይሄ እንግዲህ ዋና የሆነ የቲ ሴል ታይፕ ነው ማለት ነው። አክቲቬት ቢ ሴሎች አንቲቦዲ ፕሮዲዩስ እንዲያደርጉ አክቲቬት ያደርጋል። ማክሮፌጆችን አክቲቬት ያደርጋል እንግልፍ እንዲያደርጉ። ሳይቶቶክሲክ ቲ ሴሎች ካንሰር ሴሎችን ኪል እንዲያደርጉ ወይም እንዲያስወግዱ አሁንም አክቲቬት ያደርጋል ማለት ነው። ይሄ ሄልፐር ቲ ሴል የኢሚኒ ሲስተም ዋና ቤዝ የሆነ ኮር የሆነ ነው ማለት ነው። ያለዚህ ከባድ ይሆናል ማለት ነው። ኤችአይቪ ኤዲስ ኖርማሊ መጀመሪያ አታክ የሚያደርገው ይሄንን ነው ማለት ነው። ሄልፐር ቲ ሴል ወይም ቢ ሴሎችን አክቲቬት የሚያደርገውና አንቲቦዲ ፕሮዲዩስ የሚያደርጉትን ይሄንን አታክ በማድረግ ምንም ማለት የኢሚኒ ሲስተም ሙቭመንት እንዳይኖር ወይም ዋናው ሄድ ኳርተሩ ላይክ እንደ ኪል እንደማድረግ እንደማስወገድ ነው ማለት ነው። ስለዚህ የኢሚኒ ሲስተምን የመከላከል አቅምን ማሳጣት መቻል ነው ማለት ነው። ኤችአይቪ ቫይረስ መጀመሪያ አታክ የሚያደርገው እንግዲህ CD4 ነው ማለት ነው። ስለዚህ ቲ-ሴል ታይፕ ከሚባሉት እንግዲህ አንዱ ሄልፐር ቲ-ሴል ወይም CD4 ነው ማለት ነው። ሁለተኛው የቲ-ሴል ታይፕ ምንድነው? ሳይቶቶክሲክ ቲ-ሴል ነው። ይሄ እንደገና በሌላ ስሙ CD8 ይባላል። ኪል ኢንፌክትድ ኦር ካንሰሪየስ ሴል ነው። የካንሰር ሴሎችን ኪል ማድረግ ነው ወይም ኢንፌክትድ የሆኑ ሴሎችን ማስወገድ ነው ወይም ሪሙቭድ ማድረግ ነው ማለት ነው። ይሄ ተግባር ይኖረዋል። ሌላው ሶስተኛው ሬጉላተሪ ቲ-ሴል ነው። ይሄ ደግሞ ዓላማው ምንድነው? ፕሪቨንት ኦቨር ሪአክሽን ኦፍ ኦር አውቶ ኢሚኒ አታክስ። ምን ማለት ነው? ይሄ ኦቨር ሪአክሽን ወይም ኢሚኒ ሲስተም ኦቨር የሆነ ፕሮዳክሽን አንቲቦዲ ሊሆን ይችላል የተለያዩ ነገሮችን ፕሮዲዩስ በማድረግ የራሱን ሴል አታክ እንዳያደርግ ፕሮቴክት ማድረግ። አውቶ ኢሚኒ አታክ ማለት እንግዲህ የራስን ሴል በራስ ኢሚኒ ሲስተም አታክ እንዳይሆን ፕሮቴክት ማድረግ ወይም ኮንትሮል ማድረግ ተግባር ያለው ነው ማለት ነው። እንግዲህ ይሄ ሬጉላተሪ ቲ-ሴል ማለት ነው። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ኢሚኒ ሲስተም ይሆናል ማለት ነው። እንግዲህ ካሁን በፊት ስለ ፊዚዮሎጂካል ሲስተም የተለያዩ ቪዲዮዎችን ሰርቻለሁ ማለት ነው። በተለያዩ ፊዚዮሎጂካል ሲስተም ማለት ነው ላይክ እንደ ካርዲዮቫስኩላር ሲስተም፣ እንደ ዳይጀስቲቭ ሲስተም ሌሎችንም ሰርቻለሁ። ያንን እንድታዩ በዚሁ አጋጣሚ ጋብዛለሁኝ። የዛሬው ቪዲዮአችን የሚሆነው እንግዲህ ስለ ኢሚኒ ሲስተም ምንድነው የሚለው የምናይበት ቪዲዮ ነው የሚሆነው። እናንተ እንግዲህ ላይክ ሰብስክራይብ እንድታደርጉ አዲስ የሆናችሁ ላይክ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ወደ ቪዲዮ እንሄዳለን። እንግዲህ ኢሚኒ ሲስተም እንግዲህ የራሱ የሆነ ዴፊኒሽን አለው ማለት ነው። እንግዲህ ዴፊኒሽን ኦፍ ኢሚኒ ሲስተም በምናይበት ጊዜ ኢሚኒ ሲስተም ማለት ምንድነው? the immune system is a complex network. Immune system is a complex network of organ, cell, molecule that protect the body from harmful the organism or bacteria, virus, fungi, parasite like toxin ሊሆን ይችላል፣ abnormal body cell like cancer ሊሆን ይችላል። እነዚህ ነገሮች ፕሮቴክት የማድረግ ሂደት ነው ማለት ነው ወይም ፕሮሰስ ነው ማለት ነው። ስለዚህ ኢሚኒ ሲስተም ማለት ኦርጋን ሊሆን ይችላል፣ ሴል ሊሆን ይችላል፣ ሞለኪውል ሊሆን ይችላል። ዋናው ዓላማው ምንድነው? ፕሮቴክት ማድረግ ነው። ከምንድነው ፕሮቴክት የሚያደርገው? ከሃርምፉል ኦርጋኒዝም ወይም ጎጂ ከሆኑ ኦርጋኒዝሞች ማለት ነው። እነዚህ ኦርጋኒዝሞች ለምሳሌ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ወይም ፓራሳይት ሊሆን ይችላል፣ ወይም ቶክሲን የሆነ ሊሆን ይችላል፣ ወይም ካንሰር ሴል ሊሆን ይችላል ማለት ነው። ስለዚህ ኢሚኒ ሲስተም ማለት እንግዲህ ይሄ ነው። ኮምፕሌክስ ኔትወርክ፣ ኮምፕሌክስ የሆነ ኔትወርክ ነው። ምን በውስጥ የያዘ ኦርጋን፣ ሴል እና ሞለኪውሉን በውስጥ የያዘ ነው ማለት ነው። ስለዚህ ይህንን ኢሚኒ ሲስተም ብለን እንጠራዋለን ማለት ነው። it can recognize attack and remember foreign invader called the antigen። ስለዚህ ሪኮግናይዝ የሚያደርግ አታክ የሚያደርግ ሪሜምበር የሚያደርግ foreign invader called አንቲጂን ይባላል ማለት ነው። እንግዲህ ዲቴክት የሚደረገው ሪኮግናይዝ የሚደረገው የፎሪን ሰብስታንስ ማለት ነው። ይሄ አንቲጂን ነው ማለት ነው። በዚህ ዲቴክት ይደረጋል ማለት ነው። እንግዲህ ሌላው ሁለተኛው ምንድነው? ሜጀር ፋንክሽን ኦፍ ኢሚኒ ሲስተም። የኢሚኒ ሲስተም ዋና የሆኑ ወይም ሜን የሆኑ ፋንክሽኖች ምንድናቸው የሚለውን በምናይበት ጊዜ እንግዲህ ቅድም እንዳልነው አንዱ ዲፌንስ ነው ማለት ነው። የመከላከል ስራ ኢሚኒ ሲስተም ይሰራል ማለት ነው። ዲስትሮይ ባይንዲንግ ማይክሮኦርጋኒዝም ኤንድ ቶክሲንስ። እንግዲህ ፓቶጀኒክ የሆኑ ማይክሮኦርጋኒዝሞችን እና ቶክሲንን ዲስትሮይ ማድረግ ወይም ማስወገድ መቻል ነው ማለት ነው። ሌላው እንግዲህ ሆሞስታሲስ ነው። ሪሙቭ ዘ ዳሜጅድ ኦር ዳይድ ሴልን ዳሜጅድ የሆነ ሴልን ወይም የሞተን ሴል ሪሙቭ ማድረግ ነው ይሆናል ማለት ነው። ሆሞስታሲስ የሆነ ሮል አለው ማለት ነው። ሁለተኛው ሮል ይሄ ነው ማለት ነው። ሌላው እንግዲህ ሰርቪላንስ ነው። ሰርቪላንስ ምን ማለት ነው? ዲቴክቲንግ ኤንድ ኢሊሚኔቲንግ አብኖርማል ወይም ካንሰር ሴሎችን ሪሙቭድ ማድረግ ማስወገድ መቻል፣ ከሴል ከቦዲ ውስጥ ማስወጣት መቻል ወይም ማስወገድ መቻል ሰርቪላንስ ይባላል ነው። ዲቴክቲንግ ኤንድ ኢሊሚኔቲንግ አብኖርማል የሆነውን
ሴል ሪሙቭድ ማድረግ መቻል እንግዲህ ሰርቪላንስ ብለን ልንለው እንችላለን ወይም እንደዚህ ይሄ ፋንክሽን አለው ማለት ነው። ሌላው የኢሚኒ ሲስተም ፋንክሽን ሚሞሪ ነው ማለት ነው። በተለይ አዳፕቲቭ ኢሚኒ ሲስተም ሚሞራይዝ የማድረግ አቢሊቲ ወይም ችሎታ አለው ማለት ነው። ስለዚህ ሪሜምበር ፓቶጂንስ ቱ ፕሮቫይድ ፋስተር ዲፌንስ ኔክስት ታይም። ስለዚህ መጀመሪያ አታክ ካደረገ በኋላ ለዚህ አንቲቦዲ ከተዘጋጀ በኋላ እንደገና ያ ማይክሮኦርጋኒዝም ወይም ፓቶጂን በሚመጣበት ጊዜ ሚሞሪ በማድረግ ወይም ያን ዲቴክት ኢዚሊ በማድረግ ወዲያውኑ ኢሚዲየትሊ መልስ የሚሰጥበት ሲስተም ይኖረዋል ማለት ነው ኢሚኒ ሲስተም። ስለዚህ ሌላው የኢሚኒ ሲስተም ዋናው ፋንክሽኑ ሚሞሪ ማድረግ ነው ማለት ነው። ያለፈውን ሪሜምበር በማድረግ ወይም ሚሞሪ በማስቀመጥ ኔክስት ሲመጣ ያንን በማስታወስ ኢሚዲየት የሆነ ሪዛልት ወይም ዲፌንስ የመስጠት ሂደት ነው ማለት ነው። ስለዚህ ሚሞሪ ሌላው የኢሚኒ ሲስተም ፋንክሽን ነው ማለት ነው። እዚህ ኢሜጅ ላይ በምናይበት ጊዜ እንግዲህ እነዚህ ነገሮች ኦርጋኖች ናቸው። ለምሳሌ ስፕሊን አለ፣ ታይመስ አለ፣ አድሬናል አለ፣ ቶንሲል አለ። እነዚህ ሁሉ ቦን ማረው እነዚህ የተለያዩ ኦርጋኖች ናቸው ማለት ነው። ኢሚኒ ሲስተም ሮል ያላቸው ኢት ሜይ ቢ ኢኔት ኢሚኒቲ ሊሆን ይችላል፣ አኳየርድ ኢሚኒቲ ሊሆን ይችላል። በአጠቃላይ እዚህ ጋር የተገለጹት ግን የኢሚኒ ሲስተም ሮል ያላቸው ኦርጋን ወይም ሴሎች ናቸው ማለት ነው። ወይም ኤክስተርናል ስትራክቸር ስኪንን ጨምሮ ማለት ነው ናቸው ማለት ነው። ሌላው ታይፕ ኦፍ ኢሚኒቲ የኢሚኒቲ ታይፕ አለ ማለት ነው። እንግዲህ ታይፕስ ኦፍ ኢሚኒቲን በሁለት ከፍለን ማየት እንችላለን። ዊ ካን ክላሲፋይድ ኢሚኒቲ ኢንቱ ቱ ሜን ፓርትስ ወይም ሜን የሆኑ ስትራክቸሮችን በሁለት ከፍለን የምናይበት ነው ማለት ነው። ስለዚህ የመጀመሪያው ኢኔት ኢሚኒቲ ወይም ናቹራል ይባላል። ኢኔት ወይንም ናቹራል ወይንም ደግሞ ነን ስፔሲፊክ ተብሎ ይጠራል ማለት ነው። ኢኔት ማለት እንችላለን ወይንም ናቹራል ማለት እንችላለን ወይንም ደግሞ ነን ስፔሲፊክ ማለት እንችላለን። ሶ ኢኔት፣ ናቹራል፣ ነን ስፔሲፊክ ኢሚኒቲ ተብሎ ይጠራል ማለት ነው። የመጀመሪያው አንደኛው ማለት ነው። እንግዲህ ምንድነው this is the first line of defense that we are born with it። ይሄ የመጀመሪያው ዲፌንስ ነው ማለት ነው። ምን ማለት ነው? ስንወለድ ወይም ከውልደት ጋራ አብሮ የሚመጣ የኢሚኒቲ ዲፌንድ የማድረግ ተፈጥሯዊ አቅም ነው ማለት ነው። ስለዚህ ኢኔት ይባላል ማለት ነው። ስለዚህ ስንወለድ አብረን ይዘን የምንመጣው ኢኔት ኢሚኒቲ ይባላል ወይም ኢሚኒቲ ሲስተም ታይፕ ነው ማለት ነው። it acts immediate in the same way against all of pathogen no matter what type of they are። ስለዚህ ኢሚዲየት የሆነ ሪዘልት ነው፣ ኢሚዲየት የሆነ ዲፌንስ ነው የሚኖረው ማለት ነው። ኢዚሊ ወይንም ሰውነታችን ወይም ሴሎቻችን በኢንፌክሽን አታክ በሚሆንበት ጊዜ ኢሚዲየትሊ ሪዛልት የሚሰጥ ይሄ ኢኔት ኢሚኒቲ ነው ማለት ነው። ሶ ይሄ ነው ሁለተኛው እንግዲህ ሜን ሁለተኛው ወይም መገለጫው የዚህ ኢኔት ኢሚኒቲ ሜን ካራክተሪስቲክስ አንደኛው ምንድነው? አክታስ ዊዝን ዘ ሚኒት ኦር ሃወርስ እንግዲህ በደቂቃ ወይም በሃወር ውስጥ ምላሽ የሚሰጥ ማለት ነው። አፍተር ኢንፌክሽን ከገባ በኋላ ወይም ፓቶጂን አታክ ካደረገ በኋላ በደቂቃ ቢበዛ እስከ 1 ሰዓት በሃወር ውስጥ ምላሽ የሚሰጥበት ሂደት ነው ማለት ነው። ሌላው ዳዝ ኖት ሃቭ ዲ ሚሞሪ አኮርዲንግ ኢሚኒቲ ቅድም እንዳልነው ሚሞራይዝ የማድረግ አቅም አለው፣ ይሄን የለው ማለት ነው። የትኛውም ሲመጣ ዲፔንድ የማድረግ ነው ማለት ነው። ስለዚህ ምንም አይነት ሚሞሪ የለው ማለት ነው። ሶስተኛው ደግሞ ምንድነው? ፕሮቫይድ ጀነራል ፕሮቴክሽን ሚሞሪ ቢኖረው ስፔሲፊክ የሆነ ዲፌንድ ነው የሚያደርገው፣ ነገር ግን ስለሌለው ጀነራል የሆነ ፕሮቴክሽን ይሰጣል ማለት ነው። እዚህ ጋር በምናይበት ጊዜ ይሄን ኢሜጅ በምናይበት ጊዜ እዚህ ጋር ኢኔት ኢሚኒቲ አለ፣ እዚህ ጋር አዳፕቲቭ ኢሚኒቲ አለ። ስለዚህ ኢኔት ኢሚኒቲ የምንላቸው ለምሳሌ ማክሮፌጅ አሉ፣ ፕራይመሪ ዋይት ብለድ ሴል ናቸው፣ ናቹራል ኪለር ሴል አለ፣ ዴንድራይት ሴል አለ፣ ኒውትሮፊል አለ፣ ኢዝኖፊል አለ፣ ባዞሎፊል እነዚህ በሙሉ ኢኔት ኢሚኒቲ ናቸው ማለት ነው። አኳየርድ ኢሚኒቲ በምናይበት ጊዜ ቢ ሴሎች አሉ፣ እንደገና ደግሞ ቲ ሴሎች አሉ በዋናነት ማለት ነው። ናቹራል ኪለር ሴል ሁለቱም ላይ ሰምታይምስ የሚገኝበት አጋጣሚ ያለ ማለት ነው። ቲ ሴልም እንደዚሁ እነዚህ ያሉ ማለት ነው። ይሄን ዲቴይል የምናየው ይሆናል ኔክስት ማለት ነው። ሌላው ዲ ኮምፖነንት ኦፍ ኢኔት ኢሚኒቲ የኢኔት ኢሚኒቲ ኮምፖነንቶችን የምናይበት ነው ማለት ነው። የመጀመሪያው እንግዲህ ፊዚካል ባሪየር ብለን መግለጽ እንችላለን። ፊዚካል ባሪየር እንግዲህ ፊዚካሊ ፕሮቴክት ማድረግ የሚችል የኢኔት ኢሚኒቲ ፓርቶች ወይም ክፍሎችን ናቸው ማለት ነው። የመጀመሪያው እንግዲህ ስኪን ነው። ዳውተር ላየር ላይክ ኤፒደርሚስ እንግዲህ የስኪን 3 ላየሮች አሉት። የመጀመሪያው ኤፒደርሚስ ነው፣ ሁለተኛው ደርሚስ ነው፣
መጨረሻ ላይ የሚገኘው ደግሞ ሃይፖደርሚስ ነው ማለት ነው። ስለዚህ የስኪን ኤፒደርሚስ ላየር እንግዲህ ባክቴሪያን ወይም ፓቶጀንስ በአጠቃላይ ቫይረስ፣ ፈንጋይ ሊሆን ይችላል፣ ሌሎችም ነገሮች ሊሆን ይችላል ፕሮቴክት በማድረግ ያገለግላል። ስለዚህ ይህ ፊዚካል ባሪየር ነው ማለት ነው አገልግሎቱ። ስለዚህ the outer layer of epidermis forms the tough waterproof barriers. So one of the physical barrier of the innate immunity is skin ነው ማለት ነው። ስኪን አንዱ ነው ፊዚካል ባሪየር ነው ማለት ነው። ሁለተኛው እንግዲህ ሙከስ ሜምብሬን ነው። እንግዲህ በሪስፓራቶሪ ትራካችን፣ በዳይጀስቲቭ ትራካችን፣ ዩሮጀኒታል ትራካችን እንግዲህ ሙከስ አለ ማለት ነው። ይሄ ሙከስ እንግዲህ ዋናው ዓላማው ፓቶጄኒክ ኦርጋኒዝሞችን በአጠቃላይ ማይክሮስኮፕ የሆኑ ኦርጋኒዝሞችን ትራፕ በማድረግ በመያዝ ደስት ፓርቲክሎችን በመያዝ ወደ ውስጥ እንዳይገቡና ሴሎቻችን ላይ አጠቃላይ በኢንተርናል ስትራክቸር ላይ ጉዳት እንዳያደርሱ ያስችላል ማለት ነው። ስለዚህ ሪስፓራቶሪ ትራካችን ላይ፣ ዳይጀስቲቭ ትራክ ላይ፣ ዩሮጀኒታል ትራክ ላይ እና ሌሎችም ቦታዎች ላይ በመገኘት የሙከስ ሜምብሬን ወይም ሙከስ ፕሮቴክት ያደርጋል ማለት ነው እነኚህን ነገሮች ማለት ነው። ሌላው ሲሊያ ነው። ቲኒ ሂር ኢን ዘ ሪስፓራቶሪ ትራክ ስዊፕ አውት ዲ ትራፒንግ ዲ ፓርቲክልስ እንግዲህ ፓርቲክሎችን ትራፕ ያደርጋል ማለት ነው። ይሄ ሲሊያ ደግሞ ላይ ጸጉር የሚመስል ስትራክቸር ነው። በሪስፓራቶሪ ትራክ ስፔሻሊ የሚገኝ ነው ማለት ነው። ስለዚህ ይህም ትራፕ በማድረግ ሪሙቭ በማድረግ እንደ ፊዚካል ባሪየር አንዱ ያገለግላል ማለት ነው። ሌላው እንግዲህ ቲርስ፣ ሳሊቫ፣ ዩሪን ዋሽ አዋይ ዲ ፓቶጅን መካኒካሊ ማለት ነው። እንግዲህ ቲር፣ ሳሊቫ፣ ዩሪን ቢሆን የተለያዩ ነገሮች በውስጡ ይገኛሉ፣ ላይክ ኢንዛይሞች ይገኛሉ። ነገር ግን መካኒካሊ ወይም ፊዚካሊ በማጠብ ዋሽ በማድረግ እንደገና ይህ እንደ ፊዚካል ባሪየር ያገለግላል ማለት ነው። ስለዚህ ቲር፣ ሳሊቫ እና ዩሪን ዋሽ አዋይ ዲ ፓቶጅን መካኒካሊ ወይም ፊዚካሊ ሪሙቭ በማድረግ አገልግሎት ይሰጣል ማለት ነው። ሌላው እንግዲህ ሁለተኛው ኬሚካል ባሪየር ነው። ፊዚካል ባሪየር ብለናል፣ ፊዚካሊ ፕሮቴክት ማድረግ ነው። ሁለተኛው ደግሞ ኬሚካል ባሪየር ነው ማለት ነው። እንግዲህ ላይሶዜም ኢንዛይም አለ። ላይሶዜም ኢንዛይም አለ። ኢንቴርስ፣ ሳሊቫ የተለያዩ ኢንዛይሞች አሉ። ለምሳሌ ሳሊቫ ላይ አሚሌስ ኢንዛይም አለ ማለት ነው። ይህ ኢንዛይም እንግዲህ የራሱ የሆነ ሮል አለው በዳይጀሽን እንደገና ለኢሚዩን ሲስተም የራሱ የሆነ ሮል አለው ማለት ነው። ስለዚህ ብሬክስ ዲ ባክቴሪያ ሴል ብሬክ ሴሉዋልን ወይም የባክቴሪያ ሴሉን ብሬክ በማድረግ ኖርማል የሆነ ሜታቦሊዝም እንዳይኖር ዱፕሊኬሽን እንዳይኖር ያስችላል ማለት ነው። ሌላው እንግዲህ ጋስትሪክ አሲድ እንግዲህ ስቶማክ ላይ ጋስትሪክ ጁስ ያለ፣ ይሄ ጋስትሪክ ጁስ ደግሞ ሃይድሮክሎሪክ አሲድ ወይም HCl እና ፔፕሲንን ኢንዛይም ፕሮዲዩስ ያደርጋል። ስለዚህ ከዛ ውስጥ እንግዲህ አንዱ HCl ነው ወይም ሃይድሮክሎሪክ አሲድ ነው። ይሄ ደግሞ እንግዲህ ኪል በማድረግ ያገለግላል። ምንድነው ኪል የሚያደርገው? ማይክሮብስ ኪልስ ማይክሮብስ ኢን ዘ ስቶማክ ላይ የሚገኘውን ከምግብ ጋር ከውሃ ጋር ከተለያዩ ነገሮች ጋር ወደ ውስጥ የሚገባውን የማይክሮ ኦርጋኒዝም ወይም ፓቶጂን ኪል በማድረግ ሮል ይኖረዋል ማለት ነው። ሌላው ሳፒም ወይም ስዊት ነው። ኮንቴን አንቲማይክሮባል ፋቲ አሲድ እንግዲህ ሳፒም ወይም ስዊት እንግዲህ አንቲማይክሮባል ወይም ፋቲ አሲዶችን የያዘ ነው ማለት ነው። ይህም ደግሞ ኪል በማድረግ ሮል አለው ማለት ነው። ሌላው እንዲህ ዲፌንሲን ነው። ስሞል ፔፕታይድ ዳት ዲስትሮይስ ባክቴሪያ ሜምብሬን ስሞል የሆነ ፔፕታይድ ነው እንግዲህ ባክቴሪያን ዲስትሮይ በማድረግ ያገለግላል ማለት ነው። ሶስተኛው ሴሉላር ዲፌንስ ነው። ሶስተኛው እንግዲህ ሴሉላር የሆነ ዲፌንስ ነው ማለት ነው። ወይም ሴሎች ዲፌንድ በማድረግ የሚያገለግሉት የኢኔት ኢሚኒቲ ታይፕ ነው ማለት ነው። ስለዚህ ኒትሮፊል የሚባል ሴል አለ። ይሄ ሴል እንግዲህ ምንድነው? ፈርስት አራይቭ አት ኢንፌክሽን ሳይት ኤንድ ኢንገልፍ ኤንድ ዲስትሮይ ፓቶጀንስ እንግዲህ መጀመሪያ የሚደርሰው ኒትሮፊል ነው። ይሄ ደግሞ ኢንገልፍ በማድረግና ዲስትሮይ በማድረግ ፓቶጂን ያገለግላል ማለት ነው። ሌላው እንግዲህ ሴል ማክሮፌጅ ነው። ላርጅ ሴል ዳት ኢንት ኤንድ ዳይጀስት ማይክሮብስ ኤንድ ዳይድ ሴልስ እንግዲህ ምንድነው የሚያደርገው? ይሄ ማክሮፌጅ ላርጅ የሆነ ሴል ነው እንግዲህ ዛት ኢት ነው ፓቶጂንን ኢት በማድረግ ወይም በመመገብ ወይም ወደ ውስጥ በማስገባት ከዛ ዳይጀስት ማድረግ መቻል ይሄ ማክሮፌጅ ነው ማለት ነው። ሴሉላር ዲፌንስ ነው ማለት ነው። ሌላው ዴንድራይት ሴል ነው። ፕሬዘንት አንቲጂን ቱ ሲ ሴል ቱ ስታርት አዳፕቲቭ ኢሚኒቲ እንግዲህ ዴንድራይት ሴሎቹ በዋናነት ዓላማቸው ምንድነው? ፕሬዘንት ማድረግ ነው። ኢንፌክሽን ከገባ there is a problem በማለት ወደዛ በመሄድ ወደ ቲ ሴል በመሄድ ፕሬዘንት ያደርጋሉ፣ ያሳውቃሉ፣ ኢንፎርም ያደርጋሉ። ከዛ በኋላ ቲ ሴሎች ደግሞ ቢ ሴሎችን አክቲቬት በማድረግ አንቲቦዲ ፕሮዲዩስ እንዲያደርጉ ያስችላሉ ማለት ነው። ስለዚህ ዴንድራይት ሴልም አንዱ እንግዲህ የሴሉላር ዲፌንስ የሚያገለግል ኢኔት ኢሚኒቲ ነው ማለት ነው።
ሌላው እንግዲህ ናቹራል ኪለር ሴል ነው ወይም በማሳጠሪያ ኤንኬ ይባላል ሴል ነው ማለት ነው። ይህ ሴል እንግዲህ ዲስትሮይ ቫይረስ ኢንፌክትድ ኦር ቲሞር ሴልስ በቫይረስ ኢንፌክትድ የተደረጉ ወይም በካንሰር ኢንፌክትድ የተደረጉ ሴሎችን ዲስትሮይ ማድረግ ወይም ማስወገድ ነው። ባይ ሪሊዚንግ ዚ ፐርፎሪን ኤንድ ግራንዛይምስ እነዚህ ነገሮች ፕሮዲስ በማድረግ ሪሊዝ በማድረግ ዲስትሮይ ማድረግ ነው ማለት ነው። ዋናው አላማቸው የናቹራል ኪለር ሴል ይሄ ነው። አራተኛው እንግዲህ ኢንፍላማቶሪ ሪስፖንስ ነው። when tissue are injured or infected they release histamine የሚባል ፕሮቲን ሪሊዝ ይደረጋል ማለት ነው and other chemicals this causes redness የሆነ ቀይ የሆነ ነገር ወይም ይፈጠራል ማለት ነው። redness ይፈጠራል እዛ ኢንፌክትድ በሆነው ኤሪያ ላይ። ይሄ ደግሞ ምንድነው increase blood flow ይጨምራል። ወደዛ አካባቢ blood flow እንዲጨምር ያስችላል። swelling ይኖራል ወይም መብጠት ይኖራል። fluid accumulation እዛ አካባቢ እንግዲህ fluid የሆነ accumulation እንትን ይላል። heat increase metabolism heat ይጨምራል። ይሄ ደግሞ ምንድነው ሜታቦሊዝም ይጨምራል። pain ህመም አለ ማለት ነው። nerve stimulation ይኖራል ማለት ነው። ስለዚህ እነዚህ ነገሮች ይከናወናሉ ማለት ነው። ይሄ የሚደረገው ለምንድነው ሪስፖንስ ለመስጠት ነው ማለት ነው። ሪስፖንስ ለመስጠት ወይ ለፓቶጅኑ ዲፔንድ ለማድረግ የሚደረግ ሂደት ወይ ፕሮሰስ ነው ማለት ነው። ሶ ኢት አትራክት ኢሚዩን ሴልስ ቱ ዘ ሳይት ኦፍ ኢንፌክሽን። እነዚህ ነገሮች ሬዲነስ፣ ስዌሊንግ፣ ሂት እና ፔን በሚከሰትበት ጊዜ ኢሚዩን ሴልስ አትራክት ይደረጋሉ ማለት ነው ወደዛ አካባቢ በመሄድ ከዛ በኋላ ዲስትሮይ የሚሆን ከሆነ ዲስትሮይ ይሆናል። ኪል ሚደር ከሆነ እንደዛው የተለያዩ ነገሮችን ኢሚዩን ሲስተም ዴቨሎፕ በማድረግ ፕሮዲስ በማድረግ ላይክ አንቲቦዲ ፕሮዲስ የሚያደርግ ከሆነ ፕሮዲስ በማድረግ ያን ነገር ኪል ይሆናል ማለት ነው። ሶ ይሄ ነው። ሌላው እንግዲህ መጨረሻው አምስተኛው ፌቨር ነው ማለት ነው። ፊቨር caused by the pathogens chemical forms immune cells or pathogens released by body temperature to inhibit pathogen growth boost the immune reaction እንግዲህ በፓቶጅን እንትን የሚል ነው ማለት ነው የሚመጣ ነው ማለት ነው። ስለዚህ ይሄ ደግሞ ምንድነው ኬሚካል ፎርም ኦፍ ኢሚዩን ሴልስ ኦር ፓቶጅንስ ራይዝ ዚ ቦዲ ቴምፕሬቸር የቦዲ ቴምፕሬቸር ከፍ ይላል ይጨምራል ማለት ነው። ይሄ ደግሞ ምንድነው ኢንሂቢት ፓቶጅን ግሮዝ ቦዲ ቴምፕሬቸር በሚጨምርበት ጊዜ የተለያዩ ሴሎቹ ወደዛ ኤሪያ ላይ በመሄድ ኪል የማድረግ ዲፌንድ የማድረግ ስራ ይሰራሉ ማለት ነው። ይሄ ደግሞ ጥቅሙ ምንድነው ኢንሂቢት ፓቶጅን ግሮዝ የፓቶጅን ግሮዝ ወይም የማይክሮኦርጋኒዝም በአጠቃላይ ፓቶጅን የሆኑ ጎጂ የሆኑት እንዳያድጉ ያስችላል ማለት ነው። ኢሚዩን ሲስተም ሪአክሽን ይጨምራል ማለት ነው። ኦኬ ሁለተኛው እንግዲህ አዳፕቲቭ ወይም አኳርድ ወይም ስፔሲፊክ ኢሚዩኒቲ ይባላል። እንግዲህ የመጀመሪያው ኢሚዩን ሲስተም በሁለት ከፍለን አይተናል ማለት ነው። እንግዲህ የመጀመሪያው ኢኔት ኢሚዩኒቲ ወይም ናቹራል ኢሚዩኒቲ ወይም ነን ስፔሲፊክ ብለናል። ሁለተኛው እንግዲህ አዳፕቲቭ ወይንም አኳየርድ ወይንም ስፔሲፊክ ኢሚዩኒቲ ብለን መጥራት እንችላለን ማለት ነው። ይሄ ለየት የሚያደርገው ከዛኛው this develop after birth ያኛው ከበርዝ ጋራ ወይም ቢፎር በርዝ የሚመጣ ነው። ይሄ ደግሞ አፍተር በርዝ የሚመጣ ነው ማለት ነው። ይሄ ኢሚዩን ሲስተም due to exposure to specific antigens through the infection or vaccination በቫክሲኔሽን ወይም ኢንፌክሽን አማካኝነት ስፔሲፊክ የሆነ አንቲጂን ፕሮዲስ የሆነ ኤክስፖዝ ይደረጋል ማለት ነው። ስለዚህ ይሄ ነው it's slower to start stronger and long lasting it is slower to start ለመጀመሪያ በጣም slower ነው ወይም የሚቆይ ነው የሚዘገይ ነው። ነገር ግን stronger እና long lasting ወይም ጠንካራ የሆነ ምላሽ የሚሰጥበት ወይም የሚዳንበት ድረስ ያለው ሪዛልቱ በዛ ልክ ነው ማለት ነው። acquired immunity የሚሰጠው ሪስፖንስ ማለት ነው። የአዳፕቲቭ ኢሚዩኒቲ ሜን ካራክተርስ ምንድነው? እንግዲህ አንደኛው ስፔሲፊሲቲ ነው። ይሄ ምንድነው? ታርጌቲንግ ፓርቲኩላር ፓቶጅን እንግዲህ ለሁሉም አይደለም። አንዴ ፕሮዲዩስ የሚሆነው አንቲቦዲ ለአንድ ነው እንጂ ለብዙ የሚሆን አይደለም። ላይክ እንደ ኢሚዩኒቲ ማነው እንደ ኢኔት ኢሚዩኒቲ ማለት ነው። ይሄ ስፔሲፊሲቲ መሆኑ ወይም ስፔሲፋይ መሆኑ ለአንድ ብቻ መሆኑ አንዱ የአዳፕቲቭ ኢሚዩኒቲ መገለጫ ነው ማለት ነው። ሌላው እንግዲህ ሚሞሪ ያደርጋል ማለት ነው። ዛሬ አታክ ላደረገው ዛሬ ዲፌንድ ላደረገው ፓቶጅን ኔክስት በሚመጣበት ጊዜ ያንን ሪሜምበር በማለት ኢሚዲየት የሆነ መልስ የሚሰጥበት ነው ማለት ነው። ስለዚህ ሚሞሪ አለው ማለት ነው። ሪሜምበር ዘ ፓቶጅንስ ፋስተር ሪስፖንድ ቱ ኔክስት ታይም ቀጥሎ ለሚመጣው ፓቶጅን ላይክ ከሆነ ኢዚሊ ዲፌንድ በማድረግ ወደ ነበርበት እንዲመለስ ወይም ኖርማል ሆነ ሄልዚ እንዲኖር ያስችላል ማለት ነው። ሌላው ሰልፍ
እና ነን ሰልፍ የሆነው ሪኮግናይዝ ማድረግ ይችላል ማለት ነው። የራስንና የሌላ መሆኑን ሪኮግናይዝ ያደርጋል። አይደንቲፋይ ዘ ቦዲ ኦን ሴል ኤንድ ቱ ፕሪቨንት አታክ ኦን ዘም። ስለዚህ ኢሚኒ ሲስተም የራሱን ሴሎች አታክ እንዳያደርግ ነን ሰልፍ የሆነውን ሰልፍ ከሆነው ጋር ሪኮግናይዝ ማድረግ ይችላል፣ መለየት ይችላል ማለት ነው። ኢት ካን አይደንቲፋይ ዋን ፍሮም ዘ አዘር ኦር ዜር ኦን ፍሮም ዘ አዘርስ ማለት ነው። አንዱን ከሌላው ወይም የራሱን ከሌላው የመለየት አቅም አለው ማለት ነው። ይሄ አዳፕቲቭ ኢሚኒቲ ላይክ እነዚህ አዳፕቲቭ ኢሚኒቲ ፕሮሰስ ነው ማለት ነው። እነዚህ ፕሮሰስ ኢሜጅ የሚያሳየን ምንድነው ፕሮሰስ ነው ማለት ነው። ሌላው ኮምፖነንት ኦፍ አዳፕቲቭ ኢሚኒቲ የአዳፕቲቭ ኢሚኒቲ ኮምፖነንቶችን እናያለን ማለት ነው። የመጀመሪያው እንግዲህ ሊምፎሳይትስ ነው ማለት ነው። ሊምፎሳይትስ the main immune cell in adaptive defense ማለት ነው። እነዚህ ሊምፎሳይቶች ሜን የሆኑ ወይም ዋናዎቹ ናቸው ማለት ነው። ሊምፎሳይትስ እነዚህ ሊምፎሳይቶች ደግሞ በሁለት ከፍለን ማየት እንችላለን። እንግዲህ አንደኛው ቢ ሊምፎሳይት ወይም ቢ ሴል ተብለው ይጠራሉ ማለት ነው። የነዚህ ፋንክሽን ምንድነው ወይም የነዚህ መገለጫ ምንድነው? አንደኛ ማቹር ኢን ቦን ማሮ ማቹር የሚሆኑት ወይም ከኢማቹርነት ወደ ማቹርነት የሚቀየሩት ቦን ማሮ ወይም ቦን ውስጥ ወይም አጥንት ውስጥ በሚገኘው ቦን ማሮ ላይ ነው ማለት ነው። ማቹር ዴሞን ፕሮዲዩስ አንቲቦዲ እንግዲህ አንቲቦዲን ፕሮዲዩስ ማድረግ ኃላፊነት የሚሰጠው ወይም የሚሰራው ቢ ሊምፎሳይት ወይም ቢ ሴሎች ናቸው ማለት ነው። ወይም ኢሚኖግሎቢን ይባላል። እነዚህ አንቲቦዲዎች 5 የሚደርሱ አንቲቦዲ ታይፖች አሉ። እነዚህን ፕሮዲዩስ የማድረግ ኃላፊነት የቢ ሴሎች ነው ማለት ነው። ስለዚህ ቢ ሴሎች እነዚህ ፕሮዲዩስ ያደርጋሉ። ሪስፖንሲብል ፎር ሂውሞራል ኢሚኒቲ ወይም ምንድነው ምን ማለት ነው? ዲፌንሲንግ ዘ ቦዲ ፍሉይድ በፍሉድ ውስጥ ዲፌንድ የማድረግ ሂደት ወይም ፕሮሰስን የሚተገብሩ እነዚህ ቢ ሊምፎሳይቶች ወይም ቢ ሴሎች ናቸው ማለት ነው። ሳም ቢካም ዲ ሚሞሪ ቢ ሴል የተወሰኑት እንግዲህ ሚሞሪ ቢ ሴል ይሆናሉ ማለት ነው። ፎር ሎንግ ተርም ፕሮቴክሽን ለረጅም ጊዜ ፕሮቴክት ለማድረግ የተወሰነ ቢ ሴሎች ሚሞሪ ሴል በመሆን ያገለግላሉ። ስለዚህ ተመሳሳይ የሆነ ፓቶጅን ወይም ኢንፌክሽን በሚመጣበት ጊዜ ሪመምበር በማድረግ ኢሚዲየት የሆነ ምላሽ እንዲሰጡ ያስችላል ማለት ነው። ሁለተኛው ቲ ሊምፎሳይት ወይም ቲ ሴል ይባላል ማለት ነው። ማቹር ኢን 10 ታይምስ እንግዲህ ቢ ሴሎች ቦን ማሮ ውስጥ ነው። ይሄ ደግሞ ታይምስ ውስጥ ማቹርድ ይሆናሉ ማለት ነው። ሪስፖንሲብል ፎር ሴል ሚዲየትድ ኢሚኒቲ ወይም የሴል ሚዲየትድ ኢሚኒቲን ሪስፖንስ ያላቸው ወይም ኃላፊነት ያላቸው ናቸው። እነዚህ ዲፌንስ ባይ ዳይሬክት ሴል አታኪንግ ምን ማለት ነው? ይሄ ዳይሬክትሊ አታኪንግ ሴሎችን አታክ በማድረግ የሚያገለው ላይክ በፍሉድ ውስጥ በመሆን ወይም ኢን ዘ ፍሉድ አይደለም፣ ዳይሬክት አታክ በማድረግ ኢንገልፍ በማድረግ ኪል በማድረግ ዲፌንድ የማድረግ ወይም ኢሚኒቲ ሲስተም በዛ መልኩ የመተግበር ያላቸው ኃላፊነት እነዚህ ቲ ሊምፎሳይት ወይም ቲ ሴሎች ናቸው ማለት ነው። ቲ ሴሎች በሶስት ከፍለን ማየት እንችላለን። we can classify the T cells into 3 የመጀመሪያው እንግዲህ ሃልፐር ቲ ሴል ይባላል ወይም በሌላ CD4 ፕለስ ወይም CD4 ቲ ሴል ተብሎ ይጠራል ማለት ነው። ይሄ እንግዲህ ዋና የሆነ የቲ ሴል ታይፕ ነው ማለት ነው። አክቲቬት ቢ ሴሎች አንቲቦዲ ፕሮዲዩስ እንዲያደርጉ አክቲቬት ያደርጋል። ማክሮፌጆችን አክቲቬት ያደርጋል እንገልፍ እንዲያደርጉ። ሳይቶቶክሲክ ቲ ሴሎች ካንሰር ሴሎችን ኪል እንዲያደርጉ እንዲያስወግዱ አሁንም አክቲቬት ያደርጋል ማለት ነው። ይሄ ሄልፐር ቲ ሴል የኢሚኒ ሲስተም ዋና ቤዝ የሆነ ኮር የሆነ ነው ማለት ነው። ኤችአይቪ ኤዲስ ኖርማሊ መጀመሪያ አታክ የሚያደርገው ይሄንን ነው ማለት ነው። ሄልፐር ቲ ሴል ወይም ቢ ሴሎችን አክቲቬት የሚያደርገውና አንቲቦዲ ፕሮዲዩስ የሚያደርጉትን ይሄንን አታክ በማድረግ ምንም ማለት የኢሚኒ ሲስተም ሙቭመንት እንዳይኖር ወይም ዋናው ሄድ ኳርተሩ ላይክ እንደ ኪል እንደማድረግ እንደማስወገድ ነው ማለት ነው። ስለዚህ የኢሚኒ ሲስተምን የመከላከል አቅምን ማሳጣት መቻል ነው ማለት ነው። ኤችአይቪ ቫይረስ መጀመሪያ አታክ የሚያደርገው እንግዲህ CD4 ነው ማለት ነው። ስለዚህ ቲ ሴል ታይፕ ከሚባሉት እንግዲህ አንዱ ሃልፐር ቲ ሴል ወይም CD4 ነው ማለት ነው። ሁለተኛው የቲ ሴል ታይፕ ምንድነው? ሳይቶቶክሲክ ቲ ሴል ነው። ይሄ እንደገና በሌላ ስሙ CD8 ይባላል። ኪል ኢንፌክትድ ኦር ካንሰሪየስ ሴል ነው። የካንሰር ሴሎችን ኪል ማድረግ ነው ወይም ኢንፌክትድ የሆኑ ሴሎችን ማስወገድ ነው ወይም ሪሙቭድ ማድረግ ነው ማለት ነው። ሶ ይሄ ተግባር ይኖረዋል። ሌላው ሶስተኛው ሬጉላተሪ ቲ ሴል ነው። ይሄ ደግሞ ዓላማው ምንድነው? ፕሪቨንት ኦቨር ሪአክሽን ኦፍ ኦር አውቶ ኢሚኒ አታክስ ምን ማለት ነው? ይሄ ኦቨር ሪአክሽን ወይም ኢሚኒ ሲስተም ኦቨር የሆነ ፕሮዳክሽን አንቲቦዲ ሊሆን ይችላል የተለያዩ ነገሮች
ፕሮዲስ በማድረግ የራሱን ሴል አታክ እንዳያደርግ ፕሮቴክት ማድረግ። አውቶ ኢሚዩን አታክ ማለት እንግዲህ የራስን ሴል በራስ ኢሚዩን ሲስተም አታክ እንዳይሆን ፕሮቴክት ማድረግ ወይም ኮንትሮል ማድረግ ተግባር ያለው ነው ማለት ነው። እንግዲህ ይሄ ሬጉላቶሪ ቲ ሴል ማለት ነው። ስለዚህ ቲ ሴሎች በሶስት ይከፈላሉ። አንደኛው እንግዲህ ሄልፐር ቲ ሴል ነው ወይም CD4 ይባላል። ይሄ እንግዲህ አክቲቬት ቢ ሴሎችን አክቲቬት በማድረግ ሮል አለው ማለት ነው። ማክሮፎጅን፣ ሳይቶቶክሲክ እና ሌሎችን ይኖራል። ሳይቶቶክሲክ ቲ ሴል ደግሞ CD8 ይባላል። ኢንፌክትድ የሚያደርገው እንግዲህ ምንድነው ኪል የሚያደርገው ኢንፌክትድ የሆኑ የሴሎችን ወይም በካንሰር የተያዙ ሴሎችን ያስወግዳል ማለት ነው። ሬጉላቶሪ ቲ ሴል ደግሞ የኦቨር የሆነ ሪአክሽን ወይም አውቶ ኢሚዩን አታክ እንዳይኖር ፕሮቴክት ያደርጋል ማለት ነው። እንግዲህ እዚህ ጋር እንደምናየው የየራሳቸው የሆነ ሮል አላቸው። ለምሳሌ ሳይቶቶክሲክ ቲ ሴል ፕሮዲስ ቶክሲንስ ኤጀንትስ ቱ ኪል ዘር ታርጌትስ እንግዲህ ኢንፌክትድ የሆኑ ሴሎችን ያስወግዳል። ቶክሲክ የሆኑ ነገሮችን ፕሮዲስ በማድረግ ያስወግዳል ማለት ነው። ሄልፐር ቲ ሴል ወይም CD4 ደግሞ ያው ቢ ሴሎችን አክቲቬት በማድረግ አንቲቦዲ ፕሮዲስ እንዲያደርጉ ያስችላል። ይሄ ደግሞ ላይክ ሬጉላቶሪ ቲ ሴል ደግሞ ኦቨር የሆነ ሪአክሽን እንዳይኖር ኮንትሮል ያደርጋል ማለት ነው። እነዚህ እንግዲህ በአጠቃላይ የቲ ሴል ታይፖች ናቸው ማለት ነው። ሌላው አንቲቦዲ ወይም ኢሚዩኖግሎቢን ነው ማለት ነው። የአንቲቦዲ ታይፖች ናቸው ማለት ነው። ፕሮቲንስ ሜድ ባይ ዲ ቢ ሴል ዳት ስፔሲፊካሊ ቤንድ ቱ ዘ አንቲጂን እንግዲህ ስፔሲፊካሊ ቤንድ የሚሆኑ ናቸው ማለት ነው። እነዚህ ቢ ሴሎች ምንድነው አንቲቦዲዎች ማለት ነው። በቢ ሴል አማካኝነት ፕሮዲስ የሚሆኑ የሚመነጩ ናቸው ማለት ነው። እነዚህ ደግሞ እንደሚከተለው ናቸው ማለት ነው። ለምሳሌ IgG ይባላል። ኢሚዩኖግሎቢን ጂ እንደማለት ነው። ስለዚህ IgG ማለት ዋናው ፋንክሽኑ ምንድነው? ሜጀር አንቲቦዲ ኢን ዘ ብለድ ፕሮቫይድ ሎንግ ተርም ኢሚዩኒቲ ማለት ነው። ሜጀር የሆነ አንቲቦዲ ነው። በብለድ ውስጥ በደም ውስጥ የሚገኝ ነው። የሚሰጠው ደግሞ ሎንግ የሆነ ተርም ኢሚዩኒቲ አገልግሎት ይሰጣል ማለት ነው። ሌላው እንግዲህ IgM ነው። ፈርስት አንቲቦዲ ፕሮዲውስ ዱሪንግ ዘ ኢንፌክሽን እንግዲህ የመጀመሪያው ፕሮዲውስ የሚሆነው IgM ነው ኢንፌክሽን በሚመጣበት ጊዜ ማለት ነው። ሌላው እንግዲህ ይሄ ነው IgA ፋውንድ ኢን ዘ ሳሊቫ ቲርስ ኤንድ ሙከስ ፕሮቴክትስ ዲ ሙከስ ሜምብሬን ሙከስ ሜምብሬንን ከፓቶጂን ፕሮቴክት የሚያደርግ ነው። ስለዚህ ሳሊቫ ላይ ቲር ላይ ሙከስ ላይ የሚገኝ ነው ማለት ነው። ይሄ IgA ማለት ነው። ሌላው እንግዲህ IgE ነው። IgE involved in allergic reaction and defense against parasite ወይም ሌሎችም ሊሆን ይችላል ፕሮቴክት የሚያደርግ ነው። እንግዲህ በዋናነት ኢንቮልቭ የሚያደርገው አለርጂክ ላይ ነው ማለት ነው። ወይም አለርጂክ የሆኑ ኬዞች ላይ ፕሮቴክት ያደርጋል ማለት ነው። ሌላው IgD ነው። helps to activate B cell ይሄ IgD ደግሞ ቢ ሴሎች አክቲቬት እንዲሆኑ ሄልፕ ያደርጋል ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ IgG ማለት እንግዲህ ቁጥር 1 ላይ የተቀመጠው ይሄ ማለት ነው። ይሄ ነው ማለት ነው። ስለዚህ ቅድም እንዳልነው ሎንግ የሆነ ተርም ኢሚዩኒቲ ሮል ይሰጣል ማለት ነው። ሁለተኛው IgE ነው። እንግዲህ ይሄ IgE ደግሞ ይሄን ይመስላል ማለት ነው። በዚህ ላይ በአንቲቦዲዎች ላይ በአጠቃላይ የራሱን የሆነ ቪዲዮ ይዤ እመጣለሁኝ። IgG ምንድነው? IgM እንግዲህ ቅድም እንዳልነው አለርጂክ ሪአክሽን ላይ የራሱን ሮል ያለው ፕሮቴክሽን ሮል ያለው ማለት ነው። ሌላው ሶስተኛው እንግዲህ ይሄ ነው ማለት ነው። IgD ነው። ያ ማለት በዚህ መልኩ ስትራክቸሩ ይገኛል ማለት ነው። ይሄ ደግሞ ሮሉ እንግዲህ በዋናነት ማለት ነው ሌሎችም ፋንክሽኖች ይኖሩታል። በዋናነት እንግዲህ ቢሴሎችን አክቲቬት ማድረግ ነው ማለት ነው። ሌላው አራተኛው እንግዲህ IgM ነው ማለት ነው። IgM ማለት ይሄ አይነት ስትራክቸር ያለው ይሄ ነው ማለት ነው። ይሄ IgM ነው ማለት ነው። ስለዚህ ያው ሜጀር የሆነ ወይም ሎንግ ተርም ፈርስት አንቲቦዲ ፕሮዲዩስ ዱሪንግ ዘ ኢንፌክሽን ፈርስት የሆነ ፕሮዲዩስ የሚያደርገው ወይም የመጀመሪያ ዲፌንስ የሚሰጥ ነው ማለት ነው። ይሄ IgM ማለት ነው። እንግዲህ ሌላው የመጨረሻው IgA ነው ማለት ነው። ይሄ ቅድም እንዳልነው እንግዲህ ሳሊቫ ላይ ቲር ላይ የሚገኝ ነው። ስትራክቸሩ ይሄንን ይመስላል ማለት ነው። በዚህ ላይ የራሱን የሆነ ቪዲዮ ይዤ እመጣለሁ። የዛሬው ላይክ ኢንትሮዳክሽኑ ስለ አንቲቦዲ ይሄንን ይመስላል ማለት ነው። ሌላው ሜሞሪ ሴል ነው። አፍተር ኢንፌክሽን ኦር ቫክሲኔሽን ሳም ቢ ሴል ኤንድ ቲ ሴልስ ሪሜይን
አስ ሚሞሪ ሴል እንደ ሚሞሪ ሴል ሆነው ይቀራሉ ማለት ነው። ቢሴል ወይም ቲሴል ሊሆን ይችላል። በዋናነት ቢሴሎች ማለት ነው ሚሞሪ ሴል ሆነው ይቀራሉ ማለት ነው። they responds rapidly and strongly when some antigens appear again ሌላ አንቲጂኖች ላይክ ተመሳሳይ አንቲጂን ሌላ ጊዜ በሚመጣበት ጊዜ ራፒድ የሆነ ወይም ስትሮንግ የሆነ ጠንካራ የሆነ ምላሽ ይሰጣሉ ማለት ነው። እነዚህ ሚሞሪ ሴሎች ካሉ ማለት ነው። እንግዲህ ፕሮሰሱ ነው ማለት ነው። ሚሞሪ ሴሎች መጀመሪያ ይኖራሉ። ከዛ በኋላ ኢንፌክሽን በአንቲጂን በሚመጣበት ጊዜ በማስታወስ ሪሜምበር በማድረግ አንቲቦዲ ፕሮዲዩስ ይሆናል። ተመሳሳይ አንቲቦዲ ኢሚዲየትሊ ሪዛልት ይሰጣል ማለት ነው። እንግዲህ ይሄ አንቲቦዲ ፕሮዲዩስ ይሆናል ማለት ነው። አንቲጂኖች ላይ ከዚህ ጋር እንግዲህ ቫይረስ መጣ፣ ከዛ አንቲጂን ይኖረዋል። ከዛ በኋላ ቢሴሎች ሚሞራይዝ ያደርጋሉ። ከዛ አክቲቬት ይሆናል ቢሴል አንቲቦዲ ፕሮዲዩስ እንዲያደርግ ከዛ ወደዚህ ይቀየራል ማለት ነው። ከዛ ሚሞራይዝ ቢሴሎች አሉ። ከዛ በኋላ ቢሴል አክቲቬት ሆኗል ኦልሬዲ። ከዛ በኋላ አክቲቬት ከሆነ በኋላ አንቲቦዲ ፕሮዲዩስ ይሆናል መጨረሻ ላይ። ከዛ አታክ ይደረጋል ማለት ነው። ሶ ምንድነው ፓቶጂኑ ኪል ይሆናል ማለት ነው። ሌላው ዲ ታይፕ ኦፍ ዲ አኳርድ ኢሚኒቲ ነው። ናቹራል አክቲቭ እዚህ ጋር ለምሳሌ ታይፕ አለ ሃው ኢት ኢዝ እንግዲህ ጋይንድ ሌላው ደግሞ ኤግዛምፕል አለ ማለት ነው። ናቹራል አክቲቭ ነው። እዚህ ጋር ደግሞ ኢንፌክሽን ባይ ፓቶጂን ለምሳሌ ኢንፌክሽን ባይ ፓቶጂን የሚመጣበት ጊዜ ወይም በሚሆንበት ጊዜ ናቹራል አክቲቭ አለ ማለት ነው። ሪሲፕሮ ሜዝለስ ይሄ ኤግዛምፕል ነው ለዚህኛው። አርቲፊሻል አክቲቭ እንግዲህ ቫክሲኔሽን በሚኖርበት ጊዜ እንትን የሚል ነው ወይም የሚኖር አኳርድ ኢሚኒቲ ነው። አርቲፊሻል አክቲቭ ነው ማለት ነው። ቫክሲኔሽን ነው። ሶ የዚህ ኤግዛምፕል ደግሞ ፖሊዮን መውሰድ እንችላለን ማለት ነው። የፖሊዮ ቫክሲኔሽን። ሌላው ናቹራል ፓሲቭ ነው። አንቲቦዲ ፍሮም ማዘር ቱ ቻይልድ ይሄኛው እንግዲህ ያው ናቹራል ፓሲቭ ነው። በተፈጥሮ የሚመጣ ናቹራል ፓሲቭ ነው። እንግዲህ ኤግዛምፕል ለዚህ ደግሞ ስሩ ዲ ፕላሴንታ ኦር ብረስት ሚልክ የሚገኝ ነው ማለት ነው። ይሄ አርቲፊሻል ፓሲቭ ኢንጀክሽን ኦፍ ሬዲ ሜድ አንቲቦዲ የተዘጋጁ አንቲቦዲዎችን ኢንጀክት በሚደረጉበት የሚሆን ነው ማለት ነው። ይሄ አርቲፊሻል ፓሲቭ ለምሳሌ ስኔክ አንቲ ቬኖም በሚኖርበት ጊዜ፣ ሄፓቲተስ በሚኖርበት ጊዜ፣ አንቲቦዲ ሾት በሚሆንበት ጊዜ እነዚህ ነገሮች ኤግዛምፕል መሆን ይችላሉ ለዚህ ማለት ነው። ስለዚህ አርቲፊሻል ፓሲቭ ይባላል ማለት ነው። ሌላው ኢሚኖ ኦርጋን ነው። እንግዲህ ኢሚኖ ኦርጋን የተለያዩ ኦርጋኖች አሉ ማለት ነው። ፕራይመሪ ሊምፎይድ ኦርጋን አለ where lymphocytes are produced and mature እንግዲህ ሊምፎሳይቶች ቅድም እንዳልነው ማቹር የሚሆኑበት አለ ማለት ነው። ለምሳሌ ቦን ማረው አንዱ ነው ማለት ነው። ቢሴሎች ማቹር የሚሆኑበት ፕሮዲዩስ የሚሆኑበት ቦታ ነው ማለት ነው። ፕሮዲዩስ ኦል ብለድ ሴልስ ኤንድ ቢሴልስ ማቹሬሽን ማለት ነው። ቢሴሎች ማቹር የሚሆኑበት እንደገና ሁሉም የብለድ ታይፖቹ ፕሮዲዩስ የሚሆኑ ሬድ ብለድ ሴል፣ ዋይት ብለድ ሴል፣ ፕላትሌት የምንላቸው አጠቃላይ ፕሮዲዩስ የሚሆኑት ከቦን ማረው ነው ማለት ነው። ሌላው እንግዲህ ታይመስ ነው። ቲ ሴል ማቹር ሄር ኤንድ ለርን ቱ ዲስቲንጉሽ ሰልፍ ፍሮም ነን ሰልፍ እንግዲህ ታይመስ ማቹር የሚሆነው ማነው? ቲ ሴሎች ማቹር የሚሆነው በታይመስ ውስጥ ነው። እንግዲህ ማቹር ሲሆኑ የራስን ከሌላው የመለየት አቅምን በዛው ዴቨሎፕ ያደርጋሉ ማለት ነው። እንግዲህ እነዚህ ፕራይመሪ ሊምፎይድ ኦርጋን ተብለው ይጠራሉ። ሰከንዳሪ ሊምፎይድ ኦርጋን የምንላቸው ደግሞ ኢሚኒ ሪስፖንስ ኦከር የሚሆንበት ላይክ ሊምፍ ኖድስ ማለት ነው። ወይንም ሰከንዳሪ ሊምፎይድ ኦርጋን ብለን የምንጠቅሰው ኢሚኒ ሪስፖንስ የሚከናወንበት ቦታ እንደማለት ነው በሌላ አባባል። ስለዚህ አንዱ እንግዲህ ሊምፍ ኖድ ነው። ፊልተር ሊምፍ ትራፕ አንቲጂንስ ኤንድ አክቲቬት ሊምፎሳይትስ ትራፕ አንቲጂኖቹ ወይም የፓቶጂን አንቲጂኖቹ ትራፕ ይደረጉና ሊምፎሳይቶች አክቲቬት ይደረጋሉ። ስለዚህ አንዱ እንግዲህ ሊምፍ ኖድ ነው። ሌላው ስፕሊን ነው። ፊልተር ብለድስ ኤንድ ዲስትሮይ ኦል ሬድ ብለድ ሴልስ ስቶር ኢሚኒ ሴልስ ኢሚኒ ሴልስ ስቶር ይሆናሉ። ኦል የሆኑ ሬድ ብለድ ሴልስ ኪል ይሆናሉ፣ ዲስትሮይ ይሆናሉ ማለት ነው። ሌላው እንግዲህ ስፕሊን ነው ማለት ነው። አናዘሯን እንግዲህ ቶንሲል ነው እና አድኖይድ ነው ማለት ነው። ፕሮቴክት ኢንትሪ ፖይንት ማውዝ ኤንድ ኖዝ እነዚህ ደግሞ ማውዝ አካባቢ ላይ እና ኖዝ ላይ ፕሮቴክት ማድረግ ነው ኢንትሪ የሆነውን። ሌላው እንግዲህ ፓየር ፓችስ ነው። ፋውንድ ኢን ስሞል ኢንተስታይን ፕሮቴክት አጌንስት ገት ፓቶጂን እነዚህ ደግሞ እንግዲህ የገት ፓቶጂንን ፕሮቴክት በማድረግ ያገለግላሉ ማለት ነው። ስለዚህ እነዚህ በአጠቃላይ ሰከንዳሪ ሊምፎይድ ኦርጋን ናቸው ማለት ነው። ሌላው እንግዲህ ኢሚኒ ሪስፖንስ ስቴፕ ነው። እንግዲህ የኢሚኒ ሪስፖንስ የራሱ የሆነ ፕሮሰስ ወይ ስቴፕ አለው ማለት ነው።
የመጀመሪያው እንግዲህ አንቲጂን ሪኮግናይዝ ይደረጋል። አንቲጂን ሪኮግናይዝ ይደረጋል። ኢሚዩን ሴልስ ዲቴክት ፎሪን ሞለኪውል ወይም ፎሪን አንቲጂን ዲቴክት ይደረጋል ማለት ነው። then after activate lymphocytes ይሄ ዲቴክት ከሆነ በኋላ ሊምፎሳይቶች ቢሴሎች አክቲቬት ይደረጋሉ። እንግዲህ መልቲፕላይ ኤንድ ቢካምስ አክቲቭ ይሆናሉ ማለት ነው። ኢፌክተር ፌዝስ እንግዲህ ከዛ በኋላ ወደ ኢፌክት ይሄዳል። አንቲቦዲ ኒውትራላይዝ አንቲጂን ኒውትራላይዝ በማድረግ ወይም ኪል በማድረግ ሴል ዲስትሮይ ወይም ኢፌክቲቭ የሆኑ ሴሎች ዲስትሮይ ይሆናሉ ማለት ነው። ከዛ እንግዲህ ሚሞሪ ኢንፎርሜሽን ወይም ሚሞሪ ሴሎች አር ሌፍት ቱ ቢሃይንድ ፎር ፊውቸር ፕሮቴክሽን ለወደፊት እንግዲህ ፕሮቴክት ለማድረግ ሚሞሪ ሴሎቹ እዛ ይቀራሉ ማለት እንግዲህ ፕሮሰሱ ነው ማለት ነው። እንግዲህ እዚህ ጋር ኢንፌክትድ የሆነ ሴል አለ ማለት ነው። ይሄ ኢንፌክትድ የሆነ ሴል ነው። then after ኢንፌክትድ የሆነው ሴል ወደዚህ ይመጣል ወይም እንደዚህ ይሆናል ማለት ነው። ከዛ ሚሞሪ ሴል አለ። ይሄን ዲቴክት ያደርጋል። አንቲጂኑ ዲቴክት ያደርጋል። ዲቴክት ካደረገ በኋላ እንግዲህ ቅድም እንዳልነው አንቲቦዲ ማነው ቢሴሎች አክቲቬት ይደረጋሉ። ቢሴሎች አክቲቬት ከተደረጉ በኋላ አንቲቦዲ ፕሮዲዩስ ይሆናል። አንቲቦዲ ፕሮዲዩስ ከሆነ በኋላ ኢንፌክትድ የሆኑ ሴሎች አታክ ይደረጋሉ በአንቲቦዲ አማካይነት then after መጨረሻ ላይ ኪል ይሆናል ማለት ነው። ሌላው ኢሚዩን ሲስተም ዲስኦርደር ነው። እንግዲህ ኢሚዩን ሲስተም ዲስኦርደሮች አሉ። የመጀመሪያው እንግዲህ ኢሚዩኖ ዲፊሸንሲ ነው። ወይም የመከላከል አቅም ማነስ ነው። ዊክ ኢሚዩን ሲስተም ካንት ፋይት ኢንፌክሽን ዊክ የሆነ ኢሚዩን ሲስተም ኢንፌክሽን መከላከል አይችልም ማለት ነው። ስለዚህ ይሄ ደግሞ ኤግዛምፕል ለምሳሌ ኤችአይቪ ወይም ኤድስ ብለን የምንጠራው በሽታ አንዱ ነው። የኢሚዩን ሲስተምን የመከላከል አቅም ማሳጣት መቻል ነው። ሌላው እንግዲህ አውቶ ኢሚዩን ዲዚዝ ነው። ኢሚዩን ሲስተም አታክ ቦዲ ኦን ሴልስ እንግዲህ ኢሚዩን ሲስተም የራሱን ሴሎች አታክ በሚያደርግበት የሚፈጠር ዲስኦርደር ወይም ዲዚዝ ነው ማለት ነው። ላይክ ለዚህ ደግሞ ታይፕ 1 ዲያቤተስን ኤግዛምፕል መውሰድ እንችላለን። ሌላው እንግዲህ ሃይፐር ሴንሲቲቪቲ ወይም አለርጂ ነው። ኦቨር ሪአክሽን ቱ ሃርምለስ ሰብስታንስ ወይም ምንም አይነት ፓቶጅን ላልሆኑ ሴሎች ኦቨር የሆነ ሪአክሽን መኖር ነው ማለት ነው። ይሄ ሃይፐር ሴንሲቲቪቲ ወይም አለርጂ ይባላል። ለዚህ ደግሞ አስማን መውሰድ እንችላለን፣ ፉድ አለርጂ መውሰድ እንችላለን እና ሌሎችም መውሰድ እንችላለን። ሌላው እንግዲህ ትራንስፕላንት ሪጀክሽን ነው። ትራንስፕላንት ሪጀክት ማድረግ ኢሚዩን ሲስተም ቦዲ ሪጀክትድ ትራንስፕላንትድ ኦርጋን ለምሳሌ ኪድኒ ሊሆን ይችላል። እሱን ሪጀክት ማድረግ መቻል ነው ማለት ነው። አፍተር ኪድኒ ትራንስፕላንት ማለት ነው። አፍተር ኪድኒ ትራንስፕላንት ከሆነ በኋላ ሪጀክት የማድረግ ኢሚዩን ሲስተም ዲስኦርደር አለ ማለት ነው። ስትሪንግስ ኦፍ ዘ ኢሚዩን ሲስተም ስትሪንግስ እንዲኖረው ከተፈለገ ኢት ኒውትሪየንት ፉድስ ለምሳሌ በፍሩት ያለው ቬጂቴብል የሆነ ፕሮቲን የሆነ ቫይታሚን ያለው ቫይታሚን ሲዲ ማለት ነው። ዚንክ እንደዚህ ነገሮች ያሉትም በአግባቡ ምግብ መመገብ እንግዲህ ኢሚዩን ሲስተም ከሚያጠነክሩ ነገሮች አንዱ ነው ማለት ነው። ሌላው ሬጉላር የሆነ ኤክሰርሳይዝ መስራት ነው ማለት ነው። ይሄ ሌላኛው ነው። ስሊፕ አት ሊስት 7 to 8 hours ቢያንስ ከ7 እስከ 8 ሰዓት መተኛት መቻል ይሄም አንዱ ነው ማለት ነው። ሪዲዩስ ስትረስስ ወይም አንዛይቲ ስትረስ ጭንቀት መቀነስ ይሄም ሌላው ስትሬንግዝ የሚያደርገው ኢሚዩን ሲስተም ነው ማለት ነው። አቮይድ ስሞኪንግ ወይም አልኮል መጠጣት፣ ስሞኪንግ ማጨስ፣ እነዚህ ነገሮች ማስወገድ መቻል ኢሚዩን ሲስተማችን ጠንካራ እንዲሆን ያስችላል ማለት ነው። ቫክሲኔሽን ፎር ዲዚዝ ፕሪቨንቴሽን ቫክሲን ማድረግ ዲዚዝ ፕሪቨንቴሽን ቅድመ ለመከላከል ቫክሲኔሽን ሳምታይምስ መውሰድ አስፈላጊ ነው ማለት ነው። ሜንቴኒንግ ጉድ ሃይጂንስ ወይም ንጹህ የሆነ የጤና አጠባበቅ መኖር መቻል ይሄ ደግሞ ሌላው ነው ማለት ነው። የኢሚዩን ሲስተማችን ጠንካራ እንዲሆን የሚያስችሉ ነገሮች ውስጥ ማለት ነው። እንግዲህ ሳመራይዝ በምናደርግበት ጊዜ እንግዲህ አስፔክቶች አሉ። ኢኔት ኢሚዩኒቲ አለ፣ እዚህ ጋር አዳፕቲቭ ኢሚዩኒቲ አለ። ለምሳሌ ሪስፖንስን በተመለከተ ሪስፖንስ ታይምን በምናይበት ጊዜ ኢኔት ኢሚዩኒቲ ከሆነ ኢሚዲየት ነው ማለት ነው፣ ወዲያውኑ ምላሽ የሚሰጥ ነው። አዳፕቲቭ ኢሚዩኒቲ ከሆነ ዲሌይድ ቱ ዳይስ ቀናትን ይወስዳል። ለምሳሌ 1 ቀን 2 ቀን 3 ቀን 7 ቀን 10 ቀን ሊወስድ ይችላል ማለት ነው። ስለዚህ ሎንግ የሆነ ታይም ያስፈልገዋል ማለት ነው። ስፔሲሲቲ በምናይበት ጊዜ ይሄ ነን ስፔሲፊክ ነው፣ ለሁሉም ነው እንደሚለው ማለት ነው። ይሄ ደግሞ ሃይሊ ስፔሲፊክ ነው ማለት ነው። ለአንድ ነገር አንቲቦዲ ፕሮዲዩስ ይሆናል፣ ያንን ነገር ብቻ አታክ ያደርጋል ያ አንቲቦዲ ማለት ነው። ሌላው ሚሞሪ፣ ይሄ እንግዲህ ሚሞሪ የለውም
ይሄ ሎንግ ላስቲንግ የሆነ ሜሞሪ አለው ማለት ነው። ሜን ሴልስ ላይክ ፋጎሳይትስ አሉ፣ ናቹራል ኪለር ሴል እና ሌሎች አሉ። የእነዚህ ሴል ደግሞ ሜን ሴል የሚባሉት ላይክ ቢ ሴሎች አሉ፣ ቲ ሴሎች አሉ ማለት ነው። ለእነዚህ ኤግዛምፕል የሚሆነው ለምሳሌ ስኪን አለ፣ ኢንፍላሜሽን አለ። ሌላው እንግዲህ ለዚህ ደግሞ አንቲቦዲ ፎርሜሽን አፍተር ቫክሲኔሽን ማለት ነው። ቫክሲኔሽን እንትን ካለ በኋላ ፕሮዲስ የሚሆነው አንቲቦዲ አለ ማለት ነው። ስለዚህ ይህንን ይመስላል። ስለተከታተላችሁኝ እጅግ አመሰግናለሁ። ሰላም።